ትልቁ ጠላትህ ራስህ ነህ። ውዱን ጊዜህን ዛሬ በአግባቡ ከመኖር ይልቅ ስለ ነገ አብዝተህ በመጨነቅ እያባከንከው ነው። ነገ ቶሎ ውጤት እንዲያመጣልህ የምትሰራው ምንም ነገር የለም። አሁን የምትኖረው በግማሽ ነው። አእምሮህ በብዙ ሐሳቦች ተውጧል። ውስጥህ ለመረጋጋት ተቸግሯል። ለችግሮች መፍትሄ መፈለግ ተስኖሃል። ምክንያቱም ዛሬን መኖር አልቻልክም። ባለህ ነገር ማመስገን አልቻልክም። በረከቶችህን መቁጠር አልቻልክም። ዓይንህ ሁሌም ጉድፍ ይመለከታል። ጆሮ ሁሌም መዓቱን ይሰማል። ውሎህ በሚመርዝህ ስፍራ ነው። ስለሆነብህ ክፉ ነገር ሌላውን ትወቅሳለህ። ላጋጠመ መልካም ነገር ደግሞ ዋጋውን ለራስህ ትሰጣለህ። ሁሉን እያወቅ ከራስህ ጋር አታካራ ውስጥ ትገባለህ። ዛሬም ቢሆን እውነታውን አምነህ እስካልተቀበልክ አንዳች የሚቀየር ነገር የለም፣ ሊኖርም አይችልም። ማንም ከሚያውቅህ በላይ ራስህን ታውቃለህ። ትኩረትህ ምን ላይ እንደሆነ፣ ተስፋህ ምን እንደሆነ፣ የዛሬው ሁኔታ የት እንደሚያደርስህ ካንተ በላይ የሚያውቅ የለም። አዎ ጨቅናዬ፣ ጠላትህን ሻረው። ዛሬን በአግባቡ እንዳትኖር፣ ምናባዊ ዓለም ላይ እንድትንሳፈፍ፣ ያለህን ጥሩ ነገር እንዳታጣጥም የሚያደርግህን ውስጣዊ ጠላትህን ሻረው። ትኩረት አትስጠው፣ እንዲቆጣጠርህም አትፍቀድለት። አውቀህም ይሁን ሳታውቅ ራስህን በውሱንነት መቅጣትህን አቁም። ልበ ብሩህ ከሆንክ የሚታይህ ብርሃን ነው። ውስጥ የተረጋጋ ከሆነ ማንም ትኩረትህን አይበትነውም። እርግጥ ነው ፈጣሪ ነገን መልካም ያደርገዋል። አንተ ግን ለመልካሙ ነገ ዛሬ ምን እያደረክ ነው? እውነት ነው፣ ወደፊት የሚታይህ ብሩህ ቀን ይመጣል። አንተ ግን ዛሬህን ምን ያህል ብሩህ ለማድረግ እየጣርክ ነው? የትኛውም በጎ ነገር ሥራ ይፈልጋል። ከሐሳብ ማዕበል ራሳቸውን የታደጉ ትናንቱን እንደ ትናንት ነገንም እንደ ነገ አምነው ተቀብለው ዛሬ የሚችሉትን ብቻ የሚያደርጉ ሰዎች ምንኛ ጥበበኞች ናቸው! ሕይወትስ ምን ያህል ገብቷቸው ይሆን? ሕይወትን በሚገባ ካልተረዳ ዕድሜ ቁጥር ብቻ እንደሆነ አስታውስ። አዎ፣ የሚያውቁትን የሚኖሩ እነርሱ ከፍታቸው ከማንም ይልቃል። የያዙትን ይዘው ለወደፊታቸው ጠንክረው የሚሰሩ እነርሱ ብልሆች ናቸው። ከውሳኔ በፊት ነገሮችን በጥልቀት የሚመረምሩ፣ ከሐሳባቸው በላይ ለድርጊታቸው ቦታ የሚሰጡ እነርሱ ብልጦች ናቸው። የሚጥልህም የሚያነሳህም ምርጫና ውሳኔህ ነው። ዛሬ ላይ ሆነ የነገን አስከፊነትና ክብደት ማሰብ ትችላለህ። ነገር ግን ዛሬም ይህን ሐሳብህን የሚቀይረውን ተግባር መፈጸም ካልቻልክ ሐሳብህ ማብቂያ አይኖረውም። ደጋግመህ ያሰብከው መጥፎ ሁነትም በፍጥነት ወደ አንተ ሲመጣ ትመለከታለህ። ትናንትና ነገን ተዋቸው። ልክ እንደ ብልጦቹ የያዝከውን ይዘህ አልቅስ። ዛሬ ቀላል የመሰሉ ነገ ላይ ሊከብዱህ እንደሚችሉ አስቀድመህ አስብ። በዙሪያ ያሉ ነገሮች ይቀየሩ ዘንድ ራስህን ቀይር። አንተ ትቀየር ዘንድም እይታዎችህን፣ አመለካከትህንና የየዕለት ተግባርህን ቀይር። አንተ ፈልገህ ካላመጣኸው ሀብትም ሆነ ደስታ ከየትም አይመጣም። ሐሳብህን ግታ። ሥራህ ነፃ እንዲያወጣ ፍቀድ። አእምሮህ መጥፎ ሊያስብ ሲል ያዘው። ክፉ ሲያቅድ ያዘው። በውዳቂ ታጥሮ መውደቅ ሲጀምር ያዘው። ከውድቀት ከጥፋቱ ከብዥታውና ከግርታው አድነው፣ ታደገው። ለራስህ ገደብ ሳታበጅ ለሰዎች ገደብና እርከን ልታዘጋጅ አትጓዝ። ራስህን ሳትገዛ ራሳቸውን ስለገዙ ሰዎች ለመናገር አትቸኩል። ማድረግና ማውራት እጅጉን በጣም የተለያዩ ነገሮች ናቸው። ሆኖ መገኘትና ሆኖ የተገኘን ማብጠልጠል እጅግ ለየቅል ናቸው። ራስህን ከአሉታዊነት የምትገድበው ለማንም ሳይሆን ለራስህ ነው። ለእይታዎች፣ ለአመለካከትህና ለንግግርህ የምትጠነቀቀው
ለራስህ የአእምሮ ጤናና እድገትህ ነው። ማንም ከሳሽና ፈራጅ ላይኖርብህ ይችላል። ሕሊናህ ግን ዘውትር መውቀሱን አያቆምም። ማንም ትኩረት ሰጥቶ ምላሽ ላይሰጥህ ይችላል። ውስጥህ ግን እያደር በጥላቻና ባሉታዊነት እየተመረዘ ይመጣል። አዎ ጀግናዬ፣ ራስህን ያዘው። ውጪውን ስታማትር ውስጥህን እንዳትዘነጋ። ሌሎች ላይ እያተኮርክ ራስህን ቸል እንዳትል። ፈርስት ኢምፕሬሽን ላስት፣ የመጀመሪያ እይታ የመጨረሻም ነው። አስቀድመህ ማንም ላይ የምትሰነዝረው ቃል እስከ መጨረሻው ያንተ ሆኖ ይቀራል። አስቀድመህ የምታሳየው ማንነት መገለጫ እንደሆነ ይቀጥላል። መንጋነት ካላበቃ በተናጥል እንደ ራስ መኖር፣ ራስን ወክሎ መገኘትና ራስን መሆን አይቻልም። መገደብ ያለብህን አንደበትህን ገድበው። መገሰጽ ያለብህን አቋምህን ገስጸው። መታነጽ ያለበትን አመለካከትህን አንጸው። የተሻለውን እየተመኘ ሰዎች የተሻለውን እንዳያገኙ አታድርግ። ቀላሉን ጣት መቀሰር ከመምረጥ በፊት ራስህን የመመልከት ድፍረትና ብርታት ይኑር። አዎ፣ የገዛ አንደበትህ ዋጋ እንዲያስከፍል አትፍቀድ። በግንዛቤ አናሳነት ለውድቀት አትዳረግ። የማይመለከትህን እያሳደድግ የሚገባህን አትጣ። አዋቂነትህን አስቀድመ ለራስህ ተጠቀመው። ጥበብህን በራስህ ሕይወት ላይ ተግብረው። የትኛውንም እርምጃ ከራስህ ጀምር። በእርግጥም ብርቱ ነኝ ብለህ የምታስብ ከሆነ በሚገባ ራስህ ላይ ሥራ። ራስህን ተቆጣጠር። ከውጭ ወደ ውስጥ ሳይሆን ከውስጥ ወደ ውጪ መኖር ጀምር። የምታየው ላይ ሁሉ ሐሳብ ለመስጠት ከመሞከርህ በፊት ስለ ራስህ ማሰቡን ወቅበት። እያየህ አትደናቀፍ፣ እያወቅ አትሳት። በየጊዜው የሚያድግ ማንነት እንጂ የሚያድግን ለማደናቀፍ የሚጥር ማንነት እንደሌለ ተገንዘብ። ሁሉን አይተሃል፣ ሁሉን ሰምተሃል፣ ሁሉን አውቀሃል። ነገር ግን ሁሌም ጅማሬ ከራስህ ሕይወት ነው። ሰው ነህ። በመብላትህ፣ በመጠጣትህ፣ በመራመድህ ብቻ አይደለም። ታስባለህ፣ ታስተውላለህ፣ ትገነዘባለህ። የሰው ሕመም ይገባሃል፣ ስቃዩ ያሳስበሃል፣ መከራው ይሰማሃል። የምታየውን እንዳላየ፣ የሚሆነውን እንዳልሆነ፣ ምንም እንዳልተፈጠረ ለማስመሰል ብትሞክርም አትችልም። ምክንያቱም ሰው ነህ፣ ሙሉ ሰው፣ መገኛውን የሚያውቅ፣ ማንነቱን የተረዳ፣ ለአምሳያው የሚያስብ ከሰውም ሰው ነህ። መርጠ ሳይሆን ተመርጠ ከፍጥረቶች ሁሉ ሰው ሆነ ተፈጠርክ። አምላክ በአምሳሉ ውብ አድርጎ አበጀ። አስተዋይ ልቦናን ሰጠ። የሚያመዛዝን የሚያገናዝብ አእምሮን አደለ። ፍቅርን ሰጠ። አዛኝ ልቦናን አደለ። ዕውቀትን አጎናጸፈ። ጥበብን አከለል። አንተ ግን የቱ ጋር ነህ? የቱን ኖርክ? በየትኛው ተገለጥክ? ሰውነት ወይስ እንስሳነት ነገሰብህ? ፍቅርን ኖርክ ወይስ በጥላቻ ተመረዝክ? ደስታን ፈጠርክ ወይስ ለሐዘን ምክንያት ሆንክ? ብርሃንን ወለድክ ወይስ ጨለማን አስገባ? አዎ ጀግናዬ፣ አስታውስ፣ ሰው ነህ። ሁሉን የሚያይ ዓይን፣ ሁሉን የሚሰማ ጆሮ፣ የሚደነግጥ ልብ አለ። ያንተ ሕመም ብቻ አያሳምምህም። አንተ ላይ የሚደርሰው በደል ብቻ አያንገበግብህም። በአንተ ሲሆን ብቻ አትነቃም። ስቃይ ባይወርድብህ፣ ብርዱ ባይጠዘጥዝህ፣ መከራው ባይፈራረቅብህ፣ ስደቱ ባያንገላታ፣ ጭካኔው ባይፈጸምብህ እንኳን ሰው ነህና ለደረሰባቸው ታዝናለህ፣ ለታመሙት ትታመማለህ። ስቃያቸው ይጋባብሃል፣ ስደታቸው ያደክምሃል። እነርሱን የነካ ብርድ አንተንም ይጠዘጥዝሃል።
ሰውነት ለራስ አስቦ አያዝንም፣ ነግበኔ ብሎ አያለቅስም፣ በፍራቻ አይሸበርም። እውነት የሰውነት ደም ውስጡ አለና የሰዎች እንባ እንባውን ይጠራዋል። ስቃያቸው ስቃዩን ያቀርበዋል፣ መከራቸው መከራውን ይፈጥረዋል። አዎ ሰውነትህ የት ነው? ሐዘኔታህ ከምን ደረሰ? ማስተዋልህ ምንን ገለጠ? ጩኸትህ ምን አመጣ? ለቅሶ ማንን መለሰ? ችግር ሁሉ ሰዋዊ መፍትሄን ይፈልጋልና በስሜትህ ምሪት፣ በሰውነትህ ብቃት መፍትሄ ፈልግ። የተሻለ ሐሳብ አቅርብ። ተሰብረ ተቀምጠ ምሬትን ብታበዛ፣ ጣት ብትቀስር እንደ አንድ ሰሞን አውሎ ንፋስ የሚያልፍ አቧራ ታስነሳለህ እንጂ ያ አውሎ ንፋስ ዳግም እንዳይከሰት የሚያደርግ አቅምን አታካብትም። ወደ አምላክ መጮህህን፣ ወደ ፈጣሪህ ማልቀስህን እንዳታቆም። ሰው የማይችለውን የሚችል ፍጡር የማይፈታውን የሚፈታ ፈጣሪ አለና በማንነትህ ሳይሆን በሰውነትህ ሚዛን፣ በደረጃ ሳይሆን በአንተነትህ ብቻ ወደ እርሱ አልቅስ፣ እርሱን ለምን። አምላክህን ጠይቅ ያደርግህ ዘንዳ። ሰው ለሰው የምትታመም ሰውን የምታክም ፈጣሪህን ለምን። እንደገና ይፈጥርህ ዘንዳ ሰውን እንድትታደግ ፍጥረቱን እንድታግድ። ከጥቃት ተጠበቅ፣ ራስህን ከጥፋት ጠብቅ። ከጥቃት ከልለው፣ ከመጥፎ ሐሳቦች፣ ካለፈው አስከፊ ታሪክ፣ ከወረደው ከማይጠቅመው አመለካከት፣ ከጎጂው ካስነዋሪው እሳቤ አቅበው። ለራስህ ጠላት አትሁን፣ መጥፎ ጥቅመኛ ወዳጅም አትሆንበት። በምንም አይነት ጉዳይ ላይ ከማን ጋር እንደምትነጋገር፣ ከማን ጋር እንደምትደራደር ላይ ደስታህን፣ ሐዘንህን ለማን ማካፈል እንዳለብህ ወቅ። ስለ እድገትህ፣ ስለ ለውጥህ፣ ስለ ህልምህ ለማን ማወያየት እንዳለብህ ተገንዘብ። አብሮህ የሚውል በሙሉ የእድገትህ ፈላጊ አይደለምና፣ የሚመጣልህ ሐሳብ በሙሉ የሚያሳድግህ አይደለምና፣ የምታዘወትረው አረዳድ ከመጥቀምም በዘለለ ሊጎዳህ እንደሚችል ተገንዘብ። አዎ ተግናይ ብልህ ሰው መስራት በሚፈልገው ጉዳይ ዙሪያ መላምትን ከመጠቀም ይልቅ ግንዛቤውን ለማስፋት ይጥራል። ዕውቀቱን ለማጎልበት ይጣጣራል። ያነባል፣ ይጽፋል፣ ጥያቄ ይጠይቃል፣ በጥልቀት ያጠናል፣ ግንዛቤውን ያሳድጋል። ሌላው ቢቀር በሚጎዱት ሰዎች ይከበብ ዘንድ አይፈቅድም። ምናልባት የሚረዳቸው፣ የሚያግዛቸው፣ የሚደግፋቸው ሰዎች በዙሪያው ሊገኙ ይችላሉ። የሚጎዱት፣ የሚጥሉት፣ የሚያጣጥሉት ግን በፍጹም አብረውት እንዲሆኑ አያደርግም። ሰው ውሎውን ይመስላል። ውሎው የራሱ ልማድ አለው። ልማድ በአእምሮ ውቅር ወይም ማይንድ ሴት ውስጥ የተሰነደ የተገነባ የማንነት የምንነት መለኪያ ነው። ብልሃት አርቆ ተመልካች ያደርጋል። አርቀ መመልከት ስትችል ሕይወትህን በጥበብ መምራት ትጀምራለህ። ራሱን የማይጠብቅ፣ ራሱን የማይንከባከብ፣ ራሱን የማይረዳ፣ ራሱን የማይረዳ፣ የማያግዝ ሰው በመጨረሻ አወዳደቁ አያምርም። ጤናውን ባይጠብቅ ለከባድ በሽታ ይዳረጋል። አእምሮውን ባይጠብቅ፣ ባይመግብ፣ ባያነቃቃ ጭንቀታም፣ ፈሪና በራሱ የማይተማመን ይሆናል። ከአጥፊ ወዳጆች ጋር ቢውል አንድ ቀን እርሱም መርጦ በተወዳጃቸው አስቦ በቀረባቸው ወዳጅ በሚላቸው ጠላቶቹ ሰንሰለት ውስጥ ይገባል። እንቅፋቱንና መጥፊያውንም በፍቃዱ ያመቻቻል። ከማንኛውም ጥቃት ተጠበቅ። ለአንተ ጥበቃ ከራስ በላይ ዘብ የሚቆምልህ የለም። ከጥቃት ራስህን አቅብ። ማንም ገፍትሮ እሳት ውስጥ ሊጨምርህ ቢመጣ እምቢ፣ አሻፈረኝ፣ አልፈልግም ማለትን ተለማመድ። ያለማንም ቀስቃሽና ጫና ራስህን የመጠበቅን ኃላፊነት በአግባቡ ተወጣ። እርሱን የሚያደርግልህ ማንም እንደሌለ ተረዳ። ምክረ አእምሮ ለተሻለ ነገ።
ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን።
አንዳንዱን ቀን ትርጉም ያለው ማድረግ ስትችል ያኔ በእርግጥም የዲሲፕሊንን ጉዞ ትቀላቀላለህ። አዎ፣ ራሳችሁን እንደምትገዙ፣ ስሜታችሁን እንደምትቆጣጠሩ፣ ያላችሁበት ሁኔታ ምንም ይሁን ምን መደረግ ያለበትን ነገር የምታደርጉ፣ ለወሬ ሳይሆን ለውጤት የምትሰሩ ከሆነ ለማንም ምንም ማውራት አይጠበቅባችሁም። ላመናችሁበት ነገር የምትፋለሙት የምርም ዲሲፕሊን ሲኖራችሁ ብቻ ነው። ዲሲፕሊናችሁ ደግሞ ከየትኛውም ቃል በላይ ራሱን የማስረዳት አቅሙ አለው። ከየትኛውም ንግግር አቅራቢ በተሻለ በውጤቱ ራሱን መግለጽ ይችላል። የዲሲፕሊንን ስቃይ በየትኛውም ቃል ልታስረዱት ብትሞክሩ ልትገልጹት አትችሉም። እንዴትም ልታወሩት ብትጥሩ ማንም ትክክለኛውን ሕመምና ስቃዩን ሊረዳው አይችልም። ትልቁ ጥረታችሁ ዓለምን ለመግዛት፣ ሀገርን ለመምራት ወይም ከተማን ለማስተዳደር አይደለም። ከሁሉም የሚቀድመው ተግባራችሁ ራሳችሁን መግዛት ነው። ስሜታችሁን መቆጣጠር ነው። ራሳችሁ ላይ መሰልጠን ነው። ራሱን የሚገዛ ሰው ራሴን ገዝቻለሁ ብሎ ለሰው አያወራም። ዲሲፕሊንድ የሆነ ሰው ዲሲፕሊንድ መሆኑን በቃላት ንግግር ለማስረዳት አይጥርም። አዎ ጀግናዬ፣ ራስህን መግዛትህን ለማንም ለማስረዳት አትሞክር። እርሱ አይነገርም። የስሜትህ ገዢ መሆንህን ለማንም ለመናገር አትጣር። እርሱ በተግባር የሚገለጽ ነው፣ አይተነተንም። ጥረት አልባ ውጤት የሚፈልግ ሰነፍ ሰው አትሆን። ትንተናውም ሆነ አተታው የሚገለጠው በስራና በስራ ብቻ እንደሆነ አስተውል። ቀላል መንገድ ፍለጋ ራስህን አታስጨንቅ። በምቹ ጎዳና ለመጓዝ በቅድሚያ የስቃዩን አቀበት መውጣት እንዳለብህ አስተውል። ራስን ገዝቶ ስሜትን ተቆጣጥሮ በየቀኑ መደረግ ያለበትን ነገር እያደረጉ መቆየት ምንም አቋራጭ መንገድ የለውም። ብቸኛው አሻጋሪው መንገድ ዲሲፕሊን ብቻ ነው። የድብርቱን ምክንያት የሚያስረዳ፣ ስንፍናውን በድካም የሚሸፍን፣ ለትንሹም ለትልቁም ምክንያት የሚደረድር ሰው አትሆን። እስከዛሬ ያላደረግከውን ከባድ ነገር ማድረግ ተለማመድ። ለዓመታት መቀጠል ያለባቸው ውጤት አልባ ጥረቶች ሊኖሩ ይችላሉ። ማብቂያቸው የራቀ የረጅም ጊዜ ስቃዮች ይኖሩ ይሆናል። ከታገስካቸው ግን ሁሉም ያበቃሉ። ከጸና የመጨረሻ ውጤታቸውን ትመለከታለህ። ማውራትህን አቁመ ማውራት የምትፈልገውን ነገር በተግባር ማሳየትህን ቀጥል። ራስህንም በቃል ሳይሆን በውጤት ግለጽ። ትልቁ ሐሳብህ ታላቅነት ነው። ዋናው ዕቅድ የተትረፈረፈ ሕይወት ነው። ረፍት የማይሰጥህ ግብ ከራስህ በላይ ለሌሎች መኖር መቻል ነው። በሕይወት ሁለት ነገር ብቻ አለ፣ ምክንያት ወይም ውጤት። አስታውስ፣ ምክንያት የትም አያደርስም፣ ሰበብ ለምንም አያበቃም። ውጤት ግን ትግልን ቢፈልግም መጨረሻው እረፍት ነው። ውጤት በውጣ ውረድ ውስጥ ማለፍን ቢጠይቅም በስተመጨረሻ ግን ለእርካታ ያበቃል። ምንም ቢፈጠር ውጤት አይዋሽም። የሥራህ ውጤት ቢዘገይም መገለጡ አይቀርም። ያሰብክበት ሳይሆን የሠራህበት ይከፍልሃል። ምክንያት የደረደርክበት ሳይሆን ጨክነ የተፋለምክለት ከዳር ያደርስሃል። ውጤት ከፈለግ ቀላሉን መንገድ እርሳው። በምቾት የተሞላውን ጎዳና ተወው። ተፈላጊው ውጤት በተመረጠውና በማይጎረብጠው መንገድ አይመጣም።
አዎ ጀግናዬ፣ ለታላቅነት ተፋለም። ላሰብከው መዳረሻ ተሟሟት። ውስጥ ለቀረው የማያባራ ምኞት መስዋዕትነት ክፈል። መስጠት ያለብህን ስጥ። ወጥነት ያለው ጉዞ መቼም ጥሎ አይጥልህም። የማያባራው ጥረት እንዴትም ውጤት አይነሳህም። ጊዜ ቢፈጅም መሆን ያለበት መሆኑ አይቀርም። ዋጋ ቢያስከፍልም የታለመው መሳካቱ አይቀርም። ቢያሳምምም ቢያሰቃይም ቢያስተችም ቢያሰድብም ግቡን መምታቱ አይቀርም። ብዙ የሚያቆሙ መሰናክሎች አሉ። እጅግ የተወሳሰቡ የአሰራር ችግሮች ይገጥሙሃል። ያልታሰበው ጫና ከየአቅጣጫው ይመጣል። ነገር ግን ስትጀምር ያሰብከው ታላቅነት በዚህ የሚቆም አይደለም። አንድ ተክል የሚለካው በሚያፈራው ፍሬ ነው። ያንተም ማንነት በውጤት ላይ የተመሰረተ ነው። ስላሰበው የሚያወራ ሰው ሞልቷል። እቅዱን የሚተነትን፣ ህልሙን የሚያብራራ፣ ምኞቱን የሚያውቅ፣ ፍላጎቱን የሚገልጽ ሰው በጣም ብዙ ነው። ልዩነቱ ግን ወሬ ውጤት አለማምጣቱ ነው። አዎ ታላቅነት የወሬ ሳይሆን የልፋት፣ የትጋት፣ የድካምና የሥራ ውጤት ነው። የታላቅነት ፍላጎት፣ ምኞት፣ አምሮትና ናፍቆት ሊኖርህ ይችላል። ነገር ግን ተግባር የሌለው ፍላጎት፣ ጥረት አልባ ምኞት፣ ያልተለፋበት አምሮት ምንም ነው። ምናልባትም ቆራጥነት ለመካከለኛነት ወይም ለታላቅነት፣ ለሰበበኛነት ወይም ለተአምረኛነት፣ ለደስተኛነት ወይም ለሐዘንተኛነት፣ ለጀግንነት ወይም ለውርደት ይሆናል። ባለህበት መቆየትህ በራሱ ላለህበት ሁኔታ ያለህን ቆራጥነት ያሳያል። ለታላቅነት የቆረጠ፣ ለተአምረኛነት የወሰነ፣ ደስተኝነትን የመረጠ ልብ ይኖረ። ከሚወራው ፍላጎትህ በላይ አተገባበሩ ላይ አተኩር። ምኞትህን በሥራ ግለጠው፣ አምሮትህን በተግባር አሳይ። ውጤት ባለው ልፋትህ ተመራ። ቁም ነገር ላይ ለሚያደርስህ ትጋት ቅድሚያ ስጥ። በሥራህ እደግ፣ በተግባርህ ተቀየር። በትጋትህ የታላቅነትን ጫፍ ተቆናጠጥ።
አድርጋችሁ እንዳትቀበሉ። ወድቋል፣ አብቅቶለታል፣ ዋጋ የለውም፣ ተስፋው ተሟጧል ባሏችሁ ማግስት እንዴት አፈር ልሳችሁ ክንዳችሁን አጠንክራችሁ በፈጣሪያችሁ እርዳታና በእናንተ ብርታት ቀና ማለት እንደምትችሉ አሳዩአቸው። ዓይናችሁን ግለጡ። ሁሌም አጋጣሚዎችን ወደ ዕድል ለመቀየር ተዘጋጁ። ለምንም ነገር ራሳችሁን ካልሰጣችሁ በሁሉም ነገር መረበሻችሁ አይቀርም። ሥራ ፈትነት ከውጤት አልባነት በዘለለ ብክነትንም ያስከትላል። የማይረባ ሐሳብ መነሻው ከሥራ ፈት አእምሮ ነው። ሥራ ፈቶ መቀመጥ ለማንም ከባድ አይደለም፣ ማንንም የሚፈትን አይደለም። ሥራ ፈት መሆንን መምረጥ መብት ነው። ሕይወት ግን ለሥራ ፈቶች ቦታ የላትም። እንኳን ያለ ሥራ ተቀምጦ ይቅርና ቀኑን ሙሉ እየሰሩ ሕይወት ክብደቷን አትቀንስም። መጥፎ ሐሳቦች የሚቆጣጠሩን መቼ ይመስላችኋል? በቀላሉ ለሱስና ለአሉታዊ ልማዶች የምንጋለጠው መቼ ይመስላችኋል? በእርግጥም ያለ ሥራ የምናሳልፈው ጊዜ ብዙ ሲሆን ነው። የሰው አእምሮ በሥራና በፈጠራ ሐሳቦች ካልተወጠረ በቀላሉ ለውዳቂና ጥቃቅን ሐሳቦች መጋለጡ አይቀርም። ሁሌም እድገት በሌለው ኋላ ቀር ሐሳብ ስትሞሉ ልባችሁ እየደነደነ ግዴለሽና ተስፋ ቢስ እየሆናችሁ ትመጣላችሁ። ሥራ ገቢ ከማምጣቱም በላይ የህሊና እረፍትን ይሰጣል። ያለምንም ሥራ ቁጭ ብሎ መዋልና ራስን በሥራ መወጠር የሚሰጡት የሕይወትና የሐሳብ ነፃነት እኩል አይደለም። አዎ፣ ሥራ ፈት አትሁኑ። አእምሮአችሁን በሚያሳድጓችሁ ሐሳብና ሥራ ወጥሩ። ነፃነትን በሚነፍጓችሁ ብዙ ነፃና የእረፍት ጊዜያት ሕይወታችሁን አትሙሉ። የተገደበ እረፍትና የተገደበ የሥራ ሰዓት ያስፈልጋችኋል። ሥራ ፈት አእምሮ የሰይጣን መናኸሪያ ነው። ሰይጣን እንደፈለገው ይመራዋል፣ የፈለገውን ያስደርገዋል፣ ያሰኘው ነገር ውስጥ ይከተዋል። ሥራ ፈት ስትሆኑ የሰይጣን ብቻ ሳይሆን የሰውን መጫወቻ ትሆናላችሁ። ይብዛም ይነስም ሥራ በራሱ ክብር ነው። አንድ መዋያና አእምሮን ማሳረፊያ ነገር ማግኘት በራሱ ስኬት ነው። ምንም ቢሆን ካለ መስራት ይሻላል። የማይረባ ሐሳብ ከማሰብ ጠቃሚና ሕይወት ቀያሪ ሐሳብን ማሰብ ይሻላል። ሁን ብላችሁ ራሳችሁን ጫና ውስጥ ክተቱት። ሥራ ፈት በመሆን በማያሳድጋችሁ ምቾት ውስጥ አትቀመጡ። ወጣ በሉ፣ ራሳችሁን ፈትኑት፣ አቅማችሁን መዝኑ፣ ዕውቀታችሁን በተግባር ግለጡት። ተቀምጦ መናን ከሰማይ መጠበቅ አያዋጣም። ምንም ቢሆን መናው እስከሚወርድበት ቦታ መጓዝ የግድ ነው። ሳይሰሩ የሚበሉ እጆች የተረገሙ ይሁኑ እንደሚል መጽሐፍ ቅዱስ ራሳችሁን የወጣት ተጧሪ አታድርጉ። አዎ ጀግናዬ፣ ተንቀሳቀስ፣ ዞር ዞር በል። ለእድገት መሥዋዕትነት ለመክፈል ተዘጋጅ። አርሶ ዘርቶ አርሞ አጽዶ ወቅቶ ሰብሉን ለገበያ የሚያቀርበውን የብርቱውን ገበሬ ታታሪነት ተመልከት። መስራት ብቻ ሳይሆን ጠንክሮ መስራት በራሱ ዲኤንኤ ውስጥ ነው። ማንነቱን ለሥራ አሳልፎ ሰጥቷልና በቀላሉ የማይሰበር ጠንካራ ልብ አለው።
የእጆቹን ሥራ ፈጣሪው እንደሚባርክለት ከልቡ ያምናል። ጽናትና ታታሪነቱ እንደሚከፍለው ያውቃል። ሥራ ስትፈታ እጆች የሰይጣን መጠቀሚያ ይሆናሉ። ለመብላት መዝረፍ ትጀምራለህ። ሥራ ፈትነትህን ለመርሳት ወደ ሱስ ትገባለህ። በአጭር ጊዜ ገንዘብ ለማግኘት ወንጀልን ጨምሮ የተለያዩ አቋራጭ መንገዶችን ትጠቀማለህ። ሥራ አትናቅ። ከሚያስገኝልህ ገንዘብ በላይ የሚሰጥህን የሰራተኝነት ነፃነት አስብ። ሥራ እየናቁ ተንቀው የቀሩ ብዙ ሰዎች አሉ። ሥራ እየመረጡ ምራጭ ሆነው የቀሩ ብዙ ሰዎች አሉ። ዛሬ በገቢው ያነሰ ሥራን ብትሰራ ሁሌም እርሱን እየሰራ አትኖርም። የሰው ልጅ ምንም ሰርቶ ምንም ገቢ ቢያገኝ አጠቃቀሙን ካወቀበት በሂደት ራሱን ማሳደጉ አይቀርም። ጠንቃቃ ሁን። ሥራህን አክብር። ልብና አእምሮህን አስገዛለት። ጠንክረህ ሥራ። የነገው ሕይወትህንም ዛሬ ራስህ ወስን። ማንም ሲመለከትህ ሁለመናህን እንዲመለከት አታድርግ። ማንም ስለ አንተ ማወቅ ሲፈልግ ሁሉ ነገርህን እንዲያውቅ አትፍቀድ። ማንም ሊያግዝህ እንኳን ቢመጣ ደካማ ጎንህን ሙሉ በሙሉ አታሳየው። ለሁሉም ሰው በጨረፍታ ከታየ የሚያውቅህ ሁሉ ስለ አንተ ብዙ እንደሚያውቅ በድፍረት ካላወራ ያለምንም ጥርጥር አንተ ኃይለኛው ሰው ነህ። ማንም ሊያቆምህ ቢፈልግ እንዴት እንደሚያቆምህ አያውቅም። ማንም ሊጎዳህ ቢመጣ በቀላሉ ሊያደርገው አይችልም። ዓለም ማምታታት የሚችሉ እዚህ ናቸው ሲባሉ እዛ የሚገኙ፣ ይህን ይችላሉ ሲባሉ ያንን የሚችሉ፣ አልያዝ አልጨበጥ የሚሉ ሰዎች የሚመሯት ግዛት ነች። እያንዳንዱ ሰው ኃይል ባለመገመት አቅሙ ውስጥ ነው። ከልቡ ትልቅ ቦታ መድረስ የሚፈልግ ሰው ለአፉ ለከት የማበጀት ግዴታ አለበት። የምር ዓላማውን ማሳካት የሚፈልግ ሰው ከሚያውቁት ነገር ግን ከማያግዙት፣ ከሚወዳጃቸው ነገር ግን ከማይረዱት ሰዎች በብዙ ማይል መራቅ ይኖርበታል። ብቻውን መጓዝን ብቸኛ ምርጫው ሊያደርግ ይገባል። አዎ ጀግናዬ፣ ብዥታን ፍጠር። ሊያዩ ለሚፈልጉት፣ ሊያወሩብህ ለሚፈልጉት፣ ሊያጠቁህ ለሚጣደፉት፣ በየመንገዱ መሰናክል ለሚያዘጋጁብህ፣ ከዚህ በላይ ወዳጅ መስለው ውስጥ ውስጡን ለሚያደቡብህ ብዥታን ፍጠር። ሁሌም በጥርጣሬ እንዲመለከቱ አድርግ። መታመን ባለብህ ቦታ መታመን ላለብህ ሰው ትታመናለህ። ከዛ ውጪ ግን ለደህንነትህ ስትል ደብዛህን ታጠፋለህ። በቀላሉ ተገማች መሆን ታቆማለህ። ብዙ ሰው ታዋቂ ነው። የሚያወራው ይታወቃል። የሚያደርገው ግልጽ ነው። እቅዱን ማንም ሰው ያውቀዋል። መጀመሪያ ያሰበውን በሙሉ የማውራት ሱስ አለበት። ቢጠፋ እንኳን የሚፈልገው ሰው የት እንደሚያገኘው ያውቃል። ሳይገመቱ ያልታሰበ ቦታ መገኘት፣ ሳይታወቁ ውስጥ ውስጡን መቀየርና ማደግ ከየትም የማይገኝ የተለየ ድፍረትና ኃይል ይሰጣል። አዎ፣ በብዥታ ውስጥ ካንተ ውጪ ማንም እርምጃህን አጥርቶ አይመለከትም። ቆሞ የሚጠብቅህን በቀላሉ ታልፈዋለህ። ሊጥልህ የሚያሴረውን በብልጠት ታታልለዋለህ። የዓለማችን ተጽዕኖ ፈጣሪ ሰዎች ጠላቶቻቸውን ፊት ለፊት አይጋፈጡም። ሊጎዷቸው ከሚፈልጉት ጋር ግብግብ አይፈጥሩም። በምትኩ በስልት ይጋፈጧቸዋል። በድብቅ ያጠቋቸዋል። መንገድ ያስቷቸዋል። ረቂቅ የማይታወቁ ሆነው ይቀርቧቸዋል። አሸናፊዎች
ሁሌም ፊት ለፊት ተፋልሞ የሚያሸንፉ ላይሆኑ ይችላሉ። አንዳንዴ ወደ ኋላ አፈግፍጎ ዳግም አፈትልኮ ማሸነፍ እንደሚቻል ማሰብ ይኖርብሃል። ከፊት መሆን ለአሸናፊነትህ ዋስትና አይደለም። ብዥታ መፍጠር ተለማመድ። ቀስ በቀስ ጠላቶችህን ቀንስ። በማትገመትበት ቦታ እየተገኘ ካንተ የማይጠበቀውን ሥራ ሰርተ ሁሉን አፋሲስ። አንተም የምታስበውን ከፍታ ተቆጣጠር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ። ባባይ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።